ሰላም እንዴት ናችሁ? ውድ የፊልምኛዋ ቤተሰቦች፣ ባለፈው Stranger 65 Days የተሰኘውን ፊልም ክፍል 2 ለቅቄላችሁ ነበረ። ዛሬ ክፍል 3ን እንቀጥላለን። ክፍል 2 ላይ ላውራ በማሲሞ የድሮ ፍቅረኛና በመንታ ወንድሙ ጥቃት እየደረሰባት ነበረ። ክፍል 3 ላይ ምን ይፈጠራል? አብረን እንይ። አሁንም ቢሆን እንደዚህ አይነት ፊልሞች እንድሰራላችሁ የምትፈልጉ ከሆነ ሰብስክራይብ ያደረጋችሁ እኔ የታችሁን አበረታቱኝ። ወደ ፊልሙ ታሪክ ስንሄድ ናቾና ማሲሞ አድሪያናንና የድሮ ፍቅረኛውን ከገደሏቸው በኋላ የተጎዳችውን ላውራ በፍጥነት ወደ ሆስፒታል ይዘዋት ይሄዳሉ። ማሲሞ መንታ ወንድሙን ከቀበረ ሰንበትበት ብሏል። ማሲሞ ናቾ ላውራን እንዲያድን ስለረዳው ሊጎዳው አልፈለገም። ግን ድጋሚ ሲሲሊ ወደምትባል ከተማ እንዳይገባ ይነግረውና ያስጠነቅቀዋል። ላውራ ከጉዳቷ ገና እያገገመችን ያለችው። ላውራ ከአልጋ ወርዳ መንቀሳቀስ ስትጀምር መጀመሪያ ለታይ ሄደችው ጓደኛዋን ኦጋ ነው። ከዚያም ወጣ እያሉ መዝናናት ይጀምራሉ። ላውራ ድጋሚ እንደተወለደች ቆጥራ ጥሩ ጊዜ እያሳለፈች ነው። በዚህ አጋጣሚ ላውራ አንድ ስልክ ይደወልላታል። ስልኩን የደወለው ናቾ ነበር። እንዴት እንደሆነች ይጠይቃታል። በተጨማሪም ደግሞ ስለሷ ማሰብ ማቆም እንዳልቻለ ነገራት። ላውራም አረጋግጥልኝ ብላ ትመልስለታለች። ከማሲሞ ጋር ትዳር ውስጥ ብትሆንም የናቾ ነገር ከልቧ እስካሁን አልወጣላትም። ላውራ ከናቾ ፍቅር ሳይዛት አልቀረም። ላውራ ከጓደኛዋ ኦጋ ጋር ክለብ ሄዱና እየጨፈሩ እያለ የኦጋ ፍቅረኛ ዶሚኒኮ ይመጣል። በዚህም ምክንያት ላውራ ጥላቸው ትሄዳለች። በዚህ ሰዓት ነው ላውራ በሩቁ ናቾን ያየችው። ከዛም ወደ እሱ ለመሄድ እግሯን ብድግ ከማረጓ ባሏ ማሲሞ ፊት ለፊቷ ቆሞ ታገኘዋለች። ከተወሰኑ ሰዓታት በኋላ ላውራ ከተኛችበት ስትነቃ ቤቷን ያለችው አጠገቧ ባሏ የለም። ማሲሞ ሳሎን ውስጥ ቁጭ ብሎ ወይን እየጠጣ ነበር። ላውራን እየተጠራጠራት መጥቷል። ከዛም ያኔ ጥለሽኝ የጠፋች ሰዓት ከናቾ ጋር ምንድን የተፈጠረው ብሎ ጠየቃት። እሱ ብቻ አይደለም ስለ እርግዝናው ስላልነገረችው በጣም ይናደድባትና ተነስቶ መጮህ ይጀምራል። ላውራ እኔና ናቾ መሃል ምንም የተፈጠረ ነገር የለም ብላ ትነግረዋለች። እርግዝናውንም የደበኩክ ቤተሰቡን ለመጠበቅ ብዬ ነው አለችው። ይሄ ሁሉ ነገርም እያረኩ ያለሁት አንተ ብዙ ጠላት ስላለህ ነው እያለች ትነግረዋለች። ማሲሞ እንዴት አድርጌ ቤተሰቤን መጠበቅ እንዳለብኝ አንቺ ልትነግሪኝ አይገባም ብሎ ጭራሽ ንዴቱ እየባሰበት መጣ። እናም በንዴት ይዞት የነበረውን ብርጭቆ ወርውሮ ፊቷ ላይ ይሰብረዋል። ላውራ ይህንን ነገር ስታይ ከናቾ ጋር ያሳለፈችውን ጥሩ ነገር ማሰብ ትጀምራለች። ላውራ ረጅም ሰዓት ካለቀሰች በኋላ እዛው ሳሎን ውስጥ እንቅልፍ ይወስዳታል። ማሲሞም ተሸክሞ አምጥቶ አልጋ ላይ ያስተኛት። ከዚያም ከናቾ ጋር በህልሟ ጾታዊ ግንኙነት እያደረገች ይታያታል። ደንግጣ ከእንቅልፏ ስትነቃ አጠገቧ ባሏ ተኝቶ ታየዋለች። ማሲሞ ሚስቱ የሆነ ነገር ከሱ የደበቀች እየመሰለው ስለሆነ በጣም መጠራጠር ጀምሯል። ግንኙነታቸው በጣም እየሻከረ መጥቷል። በፊት እንደሚቀራረቡት አሁን ያን ያህል ቅርበት የላቸውም። ላውራ ሙሉ ለሙሉ ሀሳቧን ወደ ስራዋ ታደርገዋለች። በሌላ በኩል ማሲሞም በራሱ ስራ ተጠምዷል። ማሲሞ የተለያዩ ሴቶች ቢፈታተኑትም ከሚስቱ ውጪ ከሌላ ሴት ጋር ግንኙነት አላረግም ብሎ ራሱን ለማቀብ እየሞከረ ነው። አንድ ቀን ላውራ ፖርቹጋል ውስጥ የሚካሄድ አንድ ትልቅ ፋሽን ሾው አለ። እዛ ላይ እንግዳ ሆና ትጋበዛለች። ከጓደኛዋ ኦጋ ጋር በጣም ደስ ብሏቸው ይጮሃሉ። ማሲሞ ከቦዲጋርድ ጋር እንድትሄድ ይፈቅድላታል። ላውራና ጓደኛዋ ኦጋ ፖርቹጋል ከሄዱ በኋላ ጥሩ ጊዜ ማሳለፍ ይጀምራሉ። ላውራ እዛው እንዳለች እንዳጋጣሚ ይሁን አይሁን ናቾን ታየዋለች። ላውራ እንዲያያት አልፈለገችም። ስለዚህም ቶሎ ብላ ከቦታው ትነሳና ከአካባቢው ትሰወራለች። የዛን ቀን ምሽትም ላውራ ድጋሚ ከናቾ ጋር ግንኙነት እያደረገች ህልም ታያለች። የዛን ቀን ምሽት እንደተባለው ላውራ ፋሽን ሾው ላይ ትገኛለች። ላውራ ከተለያዩ የፋሽን ዲዛይነሮች ጋር የተለያዩ ሀሳብ ትለዋወጣለች። ጓደኛዋ ኦጋ በጣም ጠጥታ ሰክራ ስለነበረ ጠረጴዛ ላይ ቆሞ መጨፈር ጀመረች። ብዙም ሳይቆይ ቦዲጋርዱ ኦጋን ተሸክሟት ወደ መኝታ ቤት ይወስዳታል። ኦጋም በስካር ውስጥ ስለነበረች አምልጣ ከቦዲጋርዱ ትሮጣለች። በዚህ መሃል ነው የናቾ እህት ጠጋ ብላ ላውራን ያወራቻት። እባክሽ ወንድሜን ይቅር በይው፣ ይወድሻል። ያደረገው ነገር ደግሞ አባቴ ስላስገደደው ብቻ ነው አለች። ናቾ በሩቁ ላውራን እያያት ጠጋ ብላ እንድታወራው እየፈለገ ነው። ቦዲጋርዱ ላውራ አጠገቧ ስላልነበረ ላውራ በነፃነት ከናቾ ጋር ተገናኝታ ማውራት ይጀምራሉ። ላውራ ስለ ጎዳትና ስላስከፋት ናቾን ተወቅሰዋለች። ብዙም ተናዳበትም አልቆየችም። ላውራ ናቾን ግጥም አድርጋ ሳመችው። ናቾም
ካንቺ ፍቅር ይዞኛል ይላታል። እዚያም ይዟት ወዳረፈችበት ሆቴል ሳይሆን ወደ ቤቱ ነበር የሄደው። ያስከፋውሽ ነገር በጠቅላላ እክስሻለሁ ይላታል። ናቾ እባክሽ ስሜትሽን ከኔ አትደብቂ ብሎ ላውራን ይለምናታል። ተነስታ ጥላው ልትሄድ ስትል ናቾ እዛው ይዟት አለቅሽም አለ። ሁለቱም ስሜታቸውን ከዚህ በላይ መገደብ አልፈለጉም። እዛው ጾታዊ ግንኙነት ማድረግ ይጀምራሉ። ናቾ ላውራን ወዳረፈችበት ሆቴል ይመልሳታል። እናም የሚቀጥለው ቀን ናቾ ላውራን ወዳረፈችበት ሆቴል ይመልሳታል። ከዚያም ነገሮችን እንድታስብበት ጊዜ ሰጥሻለሁ አላት። ላንቺ ምንም ነገር አደርጋለሁ፣ ጠብቀኝ እስካልሽው ሰዓት ድረስም ልጠብቅሽ ቃል ገባልሻለሁ ይላታል። ቻው ተባብለው ላውራ ወደ ሆቴሉ እስክትገባ ድረስ ናቾ ዝም ብሎ እየተመለከታት ነበር። ሆቴል ክፍሏ ስትገባ ፊት ለፊቷ ቁጭ ብሎ ያየችው ባሏ ማሲሞን ነበረ። ምሽት ላይ የት እንደነበረች ጠየቃት። ላውራም እንዲሁ ዝም ብዬ ዞር ዞር ስላነጋዋለችው ማሲሞ ያለችውን ነገር አላመናትም ነበረ። ውሸታም አትዋሺ ብሎ ይጠይቃታል። አሁንም ድጋሚ ላውራ ማሲሞ የጠየቃትን ጥያቄ እሷም አሁንም ድጋሚ በስነስርዓት አልመለሰችለትም። ከዚያም ወደ መኝታ ክፍሏ ስትገባ ማሲሞንም ተከትሎ ይገባል። በንዴት እጇን በደንብ ይዞ ምሽት ላይ የት ነው ያሳለፍሽው ብሎ ይጠይቃታል። ምሽቱን የት ነው ያሳለፍሽው ብሎ አሁንም በድጋሚ ይጠይቃታል። ላውራ ጥላው ወደ ውጪ ትወጣና ተከትሏ ሲመጣ እባክህ ተወኝ፣ ብቻዬን መሆን ነው የምፈልገው አለችው። ካንተ ጩኸትና ንጭንጭ ውጪ ብቻዬን መሆን እፈልጋለሁ፣ ልብ የሚለኝን መስማት ነው የምፈልገው አለችው። ማሲሞ በጣም ተናዶ ላውራን ጥሏት ወደ ሲሲሊ ይመለሳል። ላውራ ግራ በሚገባ ሁኔታ ከሁለቱም ፍቅር ይዟታል። ላውራ ወደ ቤተሰቦቿ ትሄዳለች። እናም ያለችበትን ነገር ምንም ሳትደብቅ ተነግራቸዋለች። ከሁለቱም ፍቅር ይዞኛል፣ ግን ምን ማድረግ እንዳለብኝ አላቅም አለቻቸው። ማሲሞ እኔን መቆጣጠር ይወዳል፣ ናቾ ግን ፍቅሩ በጣም ለስላሳ ነው፣ ያስደስተኛል አለቻቸው። የላውራ እናትም ሴት ልጅ ሁሌም የራሷን ደስታ ማስቀደም አለባት ትላታለች። ወንድ አስደስታለሁ ብላ በጋብቻ ውስጥ የምትቆይ ሴት መቼም ደስተኛ አትሆንም ብላ እናትየው ለላውራን ትነግራታለች። የእናቷን ንግግር ስትሰማ ላውራ በጣም ነበር የተጽናናቸው። ምን ማድረግ እንዳለባትም ያወቀች ይመስላል። ላውራ ከአባቷ ጋር በጣም ጥሩ ጊዜ እያሳለፈች ነበረ። ጓደኛዋ ኦጋ ደውላ አንቺና ናቾ መሀል የተፈጠረውን ነገር ማሲሞ አውቋል፣ በጣም ተናዷል ብላ ነገረቻት። ጓደኛዋ ኦጋ በጣም ደንግጣ ማድረግ ያለባት ነገር ራሱ ግራ ገብቷታል። ላውራ ግን በጣም ተረጋግታለች። አታስቢ፣ መጥቼ ለማሲሞ እኔ ራሴ ሁሉንም ነገር አስረዳዋለሁ ትላታለች። ላውራ ከፕሌን ከወረደች በኋላ ታክሲ ይዛ ወደ ማሲሞ ቤት ትሄዳለች። የታክሲ ሹፌሩ ናቾ ነበረ። ታውቂያለሻ ስለምንወድሽ ላንቺ ስል ህይወቴንም አደጋ ውስጥ ከታለው ይላታል ላውራን። ላውራም መጀመሪያ ማሲሞን ማውራት አለብኝ አለችው። ናቾ ላውራን ይዟት ሊሄድ ፈልጎ ነበረ፣ ግን በግድ ሊያደርገው አልፈለገም። ፈቅዳ በራሷ እንድትመጣን የፈለገው። ላውራም ወደ ማሲሞ ትጠጋና ማውራት ትጀምራለች። ማሲሞ ንዴቱ በርዶለት ነበረ። ከዚህ በኋላ አላስገድድሽም፣ ከፈለግሽ ብቻ ከኔ ጋር ቆይ ይላታል ላውራን። አባቴ የሆነ ነገር የምትወደው ከሆነ አጥብቃ አትያዘው ይለኝ ነበረ፣ አጥብቄ አልይዝሽም ብሎ ይነግራታል። ላውራም ጥላው መሄድ እንደማትፈልግና ከሱ ጋር እንደምትሆን ትነግረዋለች። የዚህ ፊልም ታሪክ እዚህ ላይ ያበቃል። ፊልሙን ከወደዳችሁት ወደነዋል ብላችሁ ኮመንት ቦክስ ላይ አስቀምጡልኝ። ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ።